እኔ ከዚህ በኋላ በሶሻል ሚዲያ ርዕስም የሱ ኮንተንትም መሆን አልፈልግም። ሰላም ስጠኝ። ለምን ትሰራባታለህ? የሁለታችሁም ቻናል ይፈተሽ። ቆይ አንዴ ለምን ትሰራባታለህ ቪዲዮ? በስ አልሰራሁባትም። አዳምጪኝ ሀውዬ፣ አልሰራሁባትም። መጀመሪያ በሰላማችን ጊዜ ስለ ጉዳዩ ስለ እናትነት ኢንተርቪው አድርጊያታለሁ። አለቀ። ከዛ ውጭ እሷ ናት የወጣች ቢኒያም እያለች ፖስት ማድረግ የጀመረችው። ቢኒያም እንደዚህ አደረገ ምናምን ማለት ጀመረ። ቢኒያም እንደዚህ አደረገ ስትል ዲቦራ እኔ እንደዚህ አላረኩም፣ ዲቦራ እንደዚህ አላረኩም እያልኩ ጠይቃት እውነት እንደሆነ ዲቦራ ቅድምም ብሏል እዚህ ጋር ጽፍ ያለው ራሷ ናት ቀድማ ልጁን አልረዳም ብላ ቪዲዮ የሰራችብኝ ዩቱብ ላይ መቼ መስከረም 17 ዮሃ ሚዲያ ላይ ቀርባ አልረዳም ብላ ዋሸች። ከዛ እኔ ደግሞ ዮሃ ሚዲያ ላይ መስከረም 25 ቀርቤ ከሷ በኋላ ቀርቤ እንደምረዳ ምላሽ ሰጠው ነው ያለው። ይህ ነገር ትክክል ነው? እሺ እኔ ደግሞ አልካድኩ። ዮሃ ሚዲያ መጥቶ ለመስቀል ኢንተርቪው አድርጎኛል። እየረዳ አይደለም፣ ግን ደግሞ ለወደፊት እግዚአብሔር ይርዳው አልኩ። ክፉ ነገር አልተናገርኩኝም። ከዛ ባለፈ ደግሞ እሱ ጥር ላይ ቀድሞ ከፍሎ ይሁን አላውቅም፣ መስከረም እንግዲህ የትምህርት ቤቱ ክፍያ ተከፍሏል ነው ወይስ የመስከረምን ከፍሎ ነው እስካሁን እየከፈልኩ ነው ብሎ ያወራው? ጥቅምት ላይ ወጣ። ከዛ ልጄን ከምችለው በላይ እየረዳው ነው አለ። ከምችለው በላይ ኋላ ደግሞ ከምችለው በላይ እየረዳው ነው አለ። ምንም አላልኩም። 70 ሺህ ብር ነው ምናምን በወር አውጥቻለሁ ብሏል። እንግዲህ እግዚአብሔር ነው የሚያውቀው። ከዛም በኋላ የከፈለው ግንቦት 25 ሺህ ብር ሰጥቶኛል። አልሰጠኝም አላልኩም። እሱም ደግሞ በህግ በግዴታ አይ ተናግሬያለሁ። እሺ ጊዜ አላነሳም። የካቲት 10 ሺውን የካቲት 24 25 ሺውን ደግሞ ግንቦት 10 ብላ ነው የተናገረችው። ጽፍ ያለው ሁሉ ነገር ወረቀት እየያዘው ነው። እኔና ታውራቡይ አሁን ነገሩን ለማቅለል ማለት ነው። እሷም የሆነ ነገር ትላለች፣ እኔም የሆነ ነገር እላለሁ። እስኪ አሁን በሰላም በእናንተ ፊት ማለት ነው እኔ ለልጅ አባት ልሆንበት። እኔ የሚያቀኝ ያገኛል። ሰው ቀና ብዬ የማልናገር ልጄ እንኳን ልጅን ማለት ነው። አዳምጪ ታዳምጪ እየሰማችኋል። ስለዚህ ገንዘቡን የምትፈልጉት ለድግስ ነው። አንፈልግም። ገንዘቡን ውሰድ። ቆይ አንዴ ኖ ዲቦዬ፣ እሱ እያለ ያለው አባት ልሁን እያለ ነው። አንቺ ደግሞ መልሰሽ አባት ለመሆን ብቁ አይደለህም ነው። እሺ ብቁ እንዲሆን ምን ያድርግ? ይሄን ማላ በይ፣ ይሄንን አድርግ። ይሄ የባህሪ ችግር ካለበት ባህሪውን እንዲያስተካክል አይደለም። ይሄ ምንም የሚስተካከል ነገር የለም። አይቼው ነው ዝም ያልኩት። ይሄንንም የምለው ህግ ፈቅዶለታል። ግን ደግሞ ሚል ከሆነ እኔም አምኜ ልቤ እርፍ ብሎ አይደለም የምሰጠው ልጁን። ስለዚህ ለቪዲዮ መልስ ለመስጠት ያህል ልጁን እንዳይደርስብኝ አልደርስባችሁም ብሏል። በዚህ ደግሞ በሚዲያም ሆነ በየትም ይረጋገጥልኝ። ልጁ የእሱን ገንዘብ አልፈልግም። ልጄን በብቃት አሳድጋለሁ። እሱን አናውቀውም። በቃ ወደ እኔ ህይወት ድጋሚ አይምጣ፣ ወደ ልጄም አይምጣ። ሰላም ነው የምፈልገው። ያዥ እኔም የምፈልገው እሱን ነው። አባት አይደለም ከተባልኩኝ ያዥና እስኪ ፍርድ ቤት አስገባ፣ ይሄንን ክስ አንስቻለሁ ብላ ፍርድ ቤት አስገባ። አሁን እዚህ ትላለች። ከ10 ወር በኋላ መታ ቢኒያም እኔ ቸርከሌ ነው የምገባው ይሃለሁ። ከዚህ በፊት 3 ዓመት 4 ዓመት ሳሳድግ ይሃለሁ። ራስን እንኳን ለቂጥ 3 መብጣት የማችል ሰው ሆነህ ስረዳኬ ነበር። እንደው እግዚአብሔር ስጣት ሀቡዬ። አሁን ስለ እርዳታ የምታወራው ማለት ነው። እኔ ቶም እየተማርኩ አዲስ አበባ ዩኒቨርሲቲ ተማሪ ማር ነበረ ፊልም ስኩል። ካልከፈልኩ ብላ ሴት ስትወድ የምታደርገውን አታውቅማ። ካልከፈልኩ እኔ አልፈልግም እያልኳት ፍቅሯን ለመግለጽ ግድ ካልከፈልኩኝ ብላ እቴተ ብላ የ1 ወር 700 ብር ከፍላልኛለች። አንድ ሁለተኛ ደግሞ የሆነ ጊዜ ታመሜ ሰው አልነበረኝም። በጣም ታመሜ። እግዚአብሔር ስጣት። መጠኑ አይደለም ዋናው መድረሱ ነው። በጣም አመስግኛታለሁ። 10 ያታን ሰው ታመሜ ማንም ሰው አልነበረኝም። የታክሲ ምን ነበር? ከዛም በማል ተደዋወልንና ልንገርሽ፣ እኔ ታክሲ አልጠቀምም። ተደዋወልንና 150 ብር ነው 150 ብር ከፍላ የመንግስት ከአንተ ጋር ማውራበት ጊዜ የለም። ከዛ ውጭ ያደረገችልኝ ነገር የለም። እኔ ነኝ የማደርግላት። ከኔ ነው ገንዘብ የምትወስደው ዲቦራ። እሷ አካውንት ስቴትመንት ቢታይ የሀገር ብር አለ።
ስለዚህ አሁን እሱ ነው ይኑረኝ እንዴ ይኑረኝ። ለልጃችን እንኖርለት አይደለም ለምኛ አይደለም ለልጃችን አባት እናት ነው። አላየው አጠገቤ እንዳይደርስ ብለህ ሰርተዋል። ልክ እንደ በሽታ ቆጥረክ ወደ ቤተሰቦቼ እንዳይቀላቀል ብለህ ቪዲዮ ሰርተሃል። እንደዛ አይደለም ነው አትቆይም። እኔ ያልኩት ይሄን ሀሳብ ማትቀበል ከሆነ ልንገርሽ እናቴ፣ እኔ ያልኩትን ልንገርሽ፣ እራስሽ የምታርጊ እኔ ያልኩት አንዴ ልናገረው። እኔ ያልኩት ዲቦራ ልጄን ከልክላኛለች። አዎ ከኔ ገንዘብ ነው የምፈልገው። አዎ ገንዘብ እየወሰደች እጅ አላሳይም ብላኛለች። በዚህ በህዝብ ፊት ወተናል ሚዲያ ላይ እኔ ለዲቦራ አሁን አባት እንደሆን ትፈቀድልኝ ልጄን ላሳድግ አይ ካለች፣ አሁንም እደግመዋለሁ፣ ካደገ በኋላ ናቲ የሚባል ልጅ መጥቶ ህይወቴን እንዲበጠብጥ አልፈልግም። ለምን እንደሚጠብጠኝ ልንገርሽ። አንደኛ አዳምጪ። አንደኛ ልጁ አላውቀውም። ካላወቅኩት ደግሞ ካላሳደግኩት ደግሞ ስሜት ከሌለኝ ፍቅር ከሌለኝ ካልሞትኩለት ለልጄ ካለፈውለት ፍቅሩ ለመልፋትም እኮ ልጄ ምን ብያታለሁ ዲቦ ይሄ ብር እኮ ብዙ ቢሆን ለልጄ እየሞትኩለት እስኪ መነሻሻ ኢንስፓይሬሽን ይሁነኝ ለልጄ መኖር ልጀምር እስኪ ብያቱላ ነበር። ካልኖርኩለት እንዴ ገንዘብ ምን ያደርጋል? ፍቅር እኮ ነው። ባለፈው አንድ ሰውዬ 3 ልጆችን አስመርምሮ 2 የሱ አይደሉም፣ አንዱ የሱ ነው። አንዱ የተመረመረ ልጅ ልልቅ ከ2 ጋር ፍቅር አለው። ለምን? ልቡ እነሱ ጋር ነው። እነሱ ጋር የእሱ ያኑት ልጆች ይወዳል። ለምን? ስለሚገናኝ፣ ስለሚያፈቅራቸው፣ ስለሚለፋላቸው፣ ስለሚታገልላቸው። ያ ነው አባትነት ማለት። እንደዛው ያላሳደግኩት ልጅ ነገ መጥቶ ለወንድሞ ለልጆቼ ሌላ አዲስ እንግዳ እንዲሆንብኝ ምናምን እንዲሆንብኝ አልፈልግም። እኔም ስሜቱ ልንገርሽ አባቴ ልንገርሽ፣ አሁን ሊሰማኝ ይችላል በዚህ ሰዓት። ይህን ሁሉ እድሜ ስኖር በ15 ዓመቴ እኔ ራሴ ለፍቼ ከሀገር ተንከራትቼ ከእናቴ ተደብቄ ነው የምልሽ። እናቴን ተይው፣ አሁን በቅርቡ ይመጣላታል ቃል ለምድር ለሰማይ በሚዲያ ካልወጣ ናት አባቴ የምፈለጋ ብሎ እኔ ልንገርሽ፣ በዛ በገጠር ጊዜ ማለት ነው ገጠር ክፍለ ሀገር ወሎ ኮምቦልቻ ከገጠር ከመቅደላ እናቴ በሌለችበት ከአያቴ ብር ሰርቄ ሄጄ አባቴን ፈለጋ እሪ ያገናኙ ቢ ይኸውልሽ ከ5ኛ ክፍል ጀምሬ እስከ 10ኛ ክፍል ሰው አገናኙኝ በማለት የአባትነት ፍቅር በመጠማት በመሰቃየት ያደግኩ ልጅ ስለሆንኩ ስለሚገባኝ ነው የምነግርሽ። የት ነህ አባቴ? ሰው ሲመላለስ እየጠየቁ የሆነ ሰው ሽኩ ሲለኝ ከአያቴ ብር ሰርቄ ሄጄ ኮምቦልቻ ራሴ ፈልጌ ሄጄ አገኘሁት። ከልጆቹ ደብቆ ለብቻው አግኝቶኝ መልሶ ሀገር የሸኘኝ። መቼም ማረሰው ከልቤም አይወጣም። እንደዛ አድርጎኝ እንኳ ደውሎ አሳድጎኝ አያውቅም። ለምን? ከእናቴ ጋር ባላቸው ችግር ሊሆን ይችላል። እኔ እናቴንም እንድናት አለልም። የሁለቱ ችግር ነው በቃ። እኔ አሁን የገባኝ ማለት ነው የአባቴ ጭካኔ ላይሆን ይችላል። አሳድጎኝ አያውቅም። አሁንም አይደውልልኝ፣ እኔም ባይደውልልኝ ምንም አይመስለኝም። ከእናቴ ውጭ የሚናፍቀኝ የለም። እኔም እጅ ህይወቱን አልረብሸውም። አገኝሽኝ ግን ማን ይጎዳል? እኔ ግን አለቅሳለሁ፣ ውስጤ ይጎዳል። አባት ያለው ሰው ሳይ አሁን ነው የምልሽ። ትናንትና የቶሚን አይቼ ቶሚ አባቱ ጋር ሲሄድ እንዴት እንደሚያምር አባት ነው። ይግደልም ይጨርስም ለልጅ አባቴ ስል ኩርት ይላል። እኔ ደግሞ ንጹህ ወንድ ነኝ፣ ሱስ የሌለብኝ፣ የማልጠጣም አልሰክር፣ በጊዜ ቤት የምቀመጥ ስራ ለመስራት የምሞክር፣ ልቤ ደግሞ ንጹህ የሆነ ሰው ስለምታውቀው ነው የምነግርሽ ነው። እንደዚህ አይነት አባት አይገኝም። አባት ብዬም የመጣሁትም እሷ ልጅ ልታስወርድ ስትል ዲቦ ትሞቻለሽ ወይ ደግሞ ወደፊት ልጅ መውለድ አቺም ይሄ ልጅ ይወለድ ምን ብያ ተናግረዋለቻ። ድንጋይ ተሸክሜ የዛኔ አቅም ነበረኝ። ትምህርቴንም ሰቅዬ የተመረኩት በማዕረግ አንደኛው የወጣሁት ከትምህርት ቤት ጀግና ተማሪ ከታችን ቢሆን ማለት ነው። በስራም ቢሆን አስተናጋጅ ሰርቻለሁ። ያልሰራው ስራ የለም። ግን በዛ በጥፋቴ ራሴን ስለበደልኩት አሁን ይቅርታ በቃ። በህይወት እንደዚህ አይነት ነገር ከተፈጠረ ልጄን ላሳድግ ይመረመርልኝ አባት ከሆንኩኝ ላሳድግ ብሎ መምጣትም ወንድነት ነው። ወንድነት ይጠይቃል እንጂ ዲቦራ መጣ እና አባቱን አላለችኝም፣ አልከሰሰችኝም። ያችኛው መጣ አላለችኝም። ለልጆች አባት ነው ብዬ ነው። ስለዚህ አሁንም እኔ ለናቴ አባት መሆን እፈልጋለሁ። አሁን አልረፈድም። ካለፉት 4 ዓመታት ይልቅ የሚመጡት ብዙ ዓመታት ይበልጣሉ። ለናቴ አስፈልገዋለሁ። በገንዘብ በይ በኢሞሽን በይ ምንም ላድርግ። አሁን ይሄ እናቴ እያየው ማለት ነው ክፉ ባረግሽ እንደ አንቺን እንኳ ባረግሽ ልቡ ይራራልኛል። ልንገርሽ ካወቀ አባቱ እንደሆንኩ ካወቀ ይወደኛል። አባቴ አንድ የሚታርጊ እኔ እያወራሽ እኮ ምን ማለት ነው። ስለዚህ ለልጅ አባት ከፈለግሽ እኔ አባት ልሆንልሽ። መኪና ብገዢ በሰማይ ብታበሪው የትም ሀገር የዓለም አንደኛ ቢሆን የዩናይትድ ስቴትስ ኦፍ አሜሪካ ፕሬዚዳንት ቢሆን ገንዘብ ቢያገኝ ቢደላው የሆነ ነገር ይጎለዋል። አባት ይጎለዋል።
ያገባሽው ባል አባትን ምን ከ3 ዓመት በኋላ አይሰማሽም። አስረግጬ ነው የምነግርሽ። አይመለከተኝም። እኔ ስለሱ አይደለም። ግን ልጁ አሁኑኑ ያኛው የእንጀራ አባቱ እንደሆነ አውቆ አሁኑኑ በዚህ ጊዜ እኔ አባቱ እንደሆነ ያውቀው ሲፈልግ እያዝናና ነው። አንቺ አትምጪ፣ እኔ ላዝናና። ከቻልሽ ግን እኔ እናዝናና ያልኩት ከአንቺ ጋር መዋል ፈልጌ አይደለም። ከአንቺ ጋር መዋል እንደማልፈልግ ታውቂያለሽ። እናዝናና ያልኩሽ ለልጁ ነው። ገባሽ? እኔና አንቺ አብረን ስንሆን አባት አለኝ እናት አለኝ ይላል። ትምህርት ቤት አይጎዳም ብዬ ለምኜሻለሁ። ዲቦ እኔ ሳወራሽ አፋፌን እሺ ላዳምጥ እችላለሁ። ሀውዬ አዳምጣለሁ 40 ደቂቃ የራስህ ጉዳይ ሳታዳምጥ ይዘግታት። ይሄ ነው እየሆነ ያለው። ስለዚህ ዲቦ ተይ፣ አንቺ ከዚህ ነገር ውጪና ናቲን በቦቷ በናቲ አንደበት እስኪ አውሪ። እስኪ አሁን ናቲን ሁኝ። እስኪ አንቺ እስኪ ናቲን ሁኝ። ናቲ ገና አንድ ውጪ ልጅ ነው። ጀግና እናት ስላለኝ እኔ ደግሞ ለልጅ ጀግና እናት ሆንኩኝ። አዳምጪ። አዎ እናትሽ ተቀበል ያሳደገችው እሷ ናት። አታውቂውም። ለልጁ አንድ ምግብ ሰርታ አታውቅም። ሀቡ ሳልመልስልሽ የቀረው ደግሞ ትምህርት ቤት ናቲን የእናቴን ልጅ ወንድሜን ማዘር ታውቀዋለች። ስሙን ትናገር። የእናቴን ልጅ ወንድሜን እኔ ቀረጻ ላይ ስለነበርኩ ደውዬ ዳጊ ልብሱን አጥቤ እግሩን አጥቤ ካልሱን ምሳቃውን አስሬ ትምህርት ቤት አድርሼው ከሰዓት ቀረጻ ሄድኩ። ወንድሜ ታውቀዋለች። ማዘር አላውቀውም ካለች ዳግምን አላውቅም ካለች ተፍረድ። ወርቅ የሆኑ ቤተሰቦች አሉኝ የተከበሩ ምንም ነገር የሌላ ታውቀዋለች ማዘር። እሱን ልኬ ነው እንግዲህ የተከለከልኩት። ወንድም አይውሰድ እህቴ መታ ትውሰድ የተባለው እንደዚህ ነው የምታደርጉት። እህቴ ታከብርሻለች። ቤተሰቡ ዘር እንፈልጋለን። ዘራችን እንዲወድቅ አንፈልግም። እኔ በራሴ አንተ ነህ እንጂ ለኔ ቤተሰብ ክብር ያጣው ቤተሰቦች አላውቀውም። ምን ተስቴ ነበር ወንድሙ አላልሽ? በስልክ ተደውሎ ነው ያውቃል። ማንስ ቢሆን ማዘር ትናገር። ማዘር ዳግም አይደለም እያለ ነው የባለቤቷ ወንድም ነኝ እየተባለ ነው። እና ሰዶይ ሲባል እኔ ባለቤትም የለኝም የምን ባለቤት ወንድም ነው። ስለዚህ ማዘር ደውሎ ያምጣው ስትባል ና የተሳሳቱት የባለቤቷ ወንድም ነኝ ማለት አልነበረበት። የልጇ አባት ወንድም ነኝ አጎት ነኝ ለምን አላለም? ወንድምክ በትምህርት ቤቱ አረ የእሷ ባለቤት ምንም አይልም። በቃ እኔ ዳግም ስለማ አይልም እንደዛ። እሱ የሚለው የወንድም መምህሯ ያለችኝን ነው። ማዘር ታውቀዋለች። ዳጊን አታውቂውም? ማዘር ይመለከተኝም እኔ ለኔ ነው። ለዛ እኮ ነው አንቺ ያለሽው ሀቡዬ እንድትሰሙ የሚፈልገው። ዲቦራ ያለችው የራሷ በቀል ላይ ነው። በቃ የራሷ አልህ ላይ ነው። እናት እኔ አሁን እሷ በምን ልጉዳው ነው? እኔን ደግሞ ልትጎጂ ናቸው። እኔ ልጅ ስለገፋሁሽ ባይዘወይ ማለት ነው እንድታቁን የሚፈልገው እኔና ዲቦራ እግዚአብሔር ምስክርን 1 ወር ፍቅር ኖሮን አያውቅም። መታችሁ ሚስት ምናምን አትበሉ። እኔ እና እሷ በቤት አጋጣሚ ተገናኘን። ወንድም ኦፊሻል ቢኒ ዲቦራ ሀቡዬ እንዴት ዋላችሁ? ኦፊሻል ቢኒ ችግሩ አንተ አሁን አታክ እያረካት ነው። ገባ? ሴት ልጅ ወልዳልህ በቃ ማክበር አለብህ።